ሰላም ለሁላችሁ ይሁን። እንደምን አላችሁ? ዛሬ ደግሞ ከባለፈው የቀጠለ ክፍል ሁለትን አብረን እንድንመለከት ነው ወደፊታችሁ የመጣሁት። እንዴት አላችሁ? የእግዚአብሔር ጸጋ እና በረከት ሰላም ለእናንተ ይሁን። ባለፈው ራዕይ ምዕራፍ 3 ከ7 እስከ 8 ባለው ክፍል ላይ እግዚአብሔር ከፊት ይወጣል በሚል ሀሳብ በተለይም በዋናነት የተከፈተ በር ዙሪያ ጥቂት ለመነጋገር ሞክረን ነበር። ነገር ግን ከሰዓት እጥረት አንጻር አንዳንድ ነገሮችን ስለ ፊላዴልፊያ ቤተክርስቲያንና ከተማዋ እንዲሁም ደግሞ ፖለቲካዊ፣ ጂኦግራፊያዊ እና ታሪካዊ ዳራ ማየት አልቻልንም። ዛሬ ግን ትንሽ ነገር ስለሱ በዚህ ክፍል ለመነካካት እፈልጋለሁ። ፊላዴልፊያ የምትባለው ቤተክርስቲያን ራዕይ ምዕራፍ 2 እና 3 ውስጥ ከተጠቀሱት ቤተክርስቲያኖች ውስጥ አንዷ ቤተክርስቲያን ናት። እቺ ቤተክርስቲያን ነቀፋ ካልተገኘባቸው ቤተክርስቲያኖች ውስጥ አንዷ ቤተክርስቲያን ናት። ሌላው እቺ ቤተክርስቲያን ባለፈው እንዳየነው በብዙ ነገር ውስጥ እያለፈች ያለች ናት። ፊላዴልፊያ ጂኦግራፊያዊ አቀማመጧ በጣም አስፈላጊና ወሳኝ ቁልፍ ቦታ ላይ ያለች ቤተክርስቲያን ሆና ተመሰረተችው። እንደገና ደግሞ የተመሰረተችበትን ዓመት በምንመለከትበት ሰዓት ከክርስቶስ ኢየሱስ ልደት በፊት በ189 ዓመተ ዓለም የተቋቋመች ከተማ ስትሆን የግሪክ ባህልና ቋንቋ ማዕከል ሆና ስታገለግል ቆይታለች። ምናልባትም የሮም ኤምፓየር ግሪክን አስወግዶ ወደ ስልጣን ከመምጣቱ በፊት የግሪኩ ዓለም ከምስራቁ ዓለም ጋር የሚገናኝበት መንገድ ናት። ይህም ምናልባትም ዋና ቁልፍ ቃላት ሆኖ ከተቀመጡት ነገሮች ውስጥ አንዱ ጌትዌይ የሚል ወይንም የመግቢያ በር የሚል ነገር እንመለከታለን። የተወሰኑ ቃላት አሉ። የተከፈተ በር የሚል ቃል አለ። ጌትዌይ የሚል ቃል አለ በእንግሊዝኛው። እንደገና ደግሞ ይሄ ጌትዌይ የሚለው ቃል ምናልባትም የተከፈተ በር የሚለውን ቃል በበለጠ ለማብራራት በሜታፎር ደረጃ የተቀመጠ እንደሆነ ይታሰባል። ይህ የሚያገናኘው ባለፈው እንዳየነው የምስራቁንና ምዕራቡን ዓለም በሁሉ ነገር የሚያገናኝ ዋና መንገድ ሆኖ ሲያገለግል እንመለከታለን። በኢኮኖሚያው፣ በማህበራዊ፣ በሃይማኖትም በፖለቲካም ጠቀሜታ አንጻር ለሮምም ሆነ ለግሪክ በተለይም ሄሌናይዜሽን ማለት የዓለምን ወደ ግሪክ ባህል የመጠቅለል ቋንቋን፣ ባህልን፣ እምነትን ወደ ራሳቸው የመጠቅለል ተልእኮ ስለነበራቸው ግሪካውያን ይህንን ያደርጉ ነበር። ይህ የግሪክ አሰራር ሄሌናይዜሽን ይባላል። በዚህ መንገድ የሄደ አካሄድ አለ። ለዚህ አካሄድ በር ሆና ታገለግል ነበር። የተከፈተ በር የሚለው አንዱ ከዚህ ጋር የተያያዘ ነው። እግዚአብሔር ከፊት ሲያልፍ ብለን ዛሬ ደግሞ እንደ ዋና አብይ ሀሳብ ስንመለከት እግዚአብሔር ከፊትህ ያልፋል፣ እግዚአብሔር ከፊትህ ወይም ከፊትሽ ያልፋል ብለን ዛሬ እንመለከታለን። እግዚአብሔር ከፊትህ በሚያልፍበት ጊዜ ምን ይሆናል የሚለውን ነገር በምንመለከትበት ጊዜ አንድ የተወሰኑ ነገሮችን ማየት እፈልጋለሁ። አንደኛው የተዘጉ ደጆች ይከፈታሉ። የተዘጉ ደጆች፣ የማይሆኑ በሮች የሚመስሉ የተዘጉ ደጆች ይከፈታሉ። እግዚአብሔር ከፊት ሲያልፍ ማለት ነው። ይህንን በምትመለከቱበት ሰዓት የፊላዴልፊያ ክርስቲያኖች በቁጥር በኢኮኖሚ በብዛትም ሆነም በመንፈሳዊነትም ደረጃ አቅማቸው እምብዛም ነው። ሆኖም ግን እግዚአብሔር ከነሱ ፊት ቀድሞ ከመውጣቱ የተነሳ ቁጥራቸው ጥቂት ቢሆንም በብዙ ቁጥር የሚቆጠር ልዩ ልዩ ሃይማኖትን የሚከተሉ በተለይ በተቃራኒ የቆሙትን ጁዳይዝም እምነት ተከታዮችን ተቋቁማም ቆማ እንደነበረች ማየት እንችላለን። ውስጣዊና ውጫዊ የሆነው እንቅስቃሴዋቸውን ጠብቀው ይንቀሳቀሱ ነበር። ለዚህ ምስክር ይሆን ዘንድ እንዲህ ይላል፣ ቃሌን ጠብቀሃልና ስሜንም አልካድክምና። ምንም ትንሽ ብትሆንም የሚለው ቃል ከአቅም ከቁጥር ከልዩ ልዩ ተጽዕኖ በታች ሆነው
ለተጋላጭነታቸው የሚከለክል ነገር እንደሌለ የሚያሳይ ቢሆንም በአምላካቸው ላይ ያላቸው እምነት ጽኑ ስለነበረ ደፋሮች ናቸው። በጌታ ላይ አያፍሩም ነበር። ከዚህ የተነሳ እኔ ከእናንተ ጋር ነኝ ብሎ ጌታ ሲናገር እንመለከታለን። ሌላው ለዚች ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ክፍል በሚያነሳበት ሰዓት ወደ ኋላ ብንመለከት ዳዊት በስልጣን ላይ በነበረበት ዘመን ያደረገው የነበረውን ቁልፍ ነገር እንመለከታለን። አንደኛው ቁልፍ ነገር ዳዊት በዙፋኑ ላይ በስልጣን ላይ በነበረበት ሰዓት የእስራኤል ድምቀት፣ የእግዚአብሔር ክብር መገለጥ ነበር። ይህ የእስራኤል ድምቀትም የእግዚአብሔር ክብር ይገለጥ የነበረው ታውቃላችሁ፣ ሁላችን አብዛኞቻችን እናውቃለን። የእግዚአብሔር ልብ ወይም ልበ እግዚአብሔር የሚባል ሰው ነው። ይህ ሰው የዚህ ሰው መንግስታዊ ስልጣኑን ሆነ መንፈሳዊ የህይወት ጥራትንና አገልግሎትን ሳያቋርጥ እግዚአብሔር የተጠቀመበት ሰው ነው። የዳዊት መክፈቻ ኢየሱስ ክርስቶስ በመጨረሻው ዘመን ስለሚነግስበትም ጉዳይ ይሄው የራእይ መጽሐፍ ሲናገር ዙፋኑ በዳዊት ዙፋን ላይ መንግስቱ ለዘላለም ትጸናለች ይላል። እዚህ ክፍል ስትመለከቱ የዳዊትን መክፈቻ በእጆቹ የያዘ ነው። ስለዚህ ይህ የራእይ ምዕራፍ 3 ከፊላደልፊያ ጋር ታይዞ ያለው ክፍል የሚከፍት የሚዘጋ የሌለ ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬም እላችኋለሁ ኢየሱስ ክርስቶስ ከፊትህ ሲያልፍ ይከፍታል። አንድም ምድራዊ ኃይል በፊትህ ሊቆም አይችልም። እግዚአብሔር በፊትህ ሲያልፍ ይሄ ይሆናል። ይሄንን ለምሳሌ ካለፉት አባቶች የጴጥሮስን መልእክት በምንመለከትበት ሰዓት ጴጥሮስ በወህኒ ውስጥ ታስሮ በነበረበት በነጋታው ሊታረድ ሊሰዋ በነበረበት ሰዓት በእኩለ ሌሊት ጌታ እንደመጣ ሐዋርያት ሥራ ምዕራፍ 12 ላይ ይተርክልናል። ድንገት መጣና ወደ ነክቶ አነቃውና ውጣ። እግዚአብሔር ስለቀደመ አራቱንም በሮች ከፍቶት ሲያሳልፈው እንዲህ ይላል። ራእይ የሚያይ ይመስለው ነበር። ኢየሱስ ጌታ ነው። የትኛውም ኃይል ዘጋ፣ ከረችም፣ አለቀልህ፣ አበቃልህ ብልሽ እንዳትሰማው ኢየሱስ ከፊቴ በሚቀድምበት ሰዓት ሰንሰለት ሁሉ ይወድቃል፣ ብረት ሁሉ ይሰበራል፣ ፌሮ የሆነ ጠንካራ የሆነ በከፍተኛ ሁኔታ የተዘጋ ነገር ሁሉ ይከፈታል። ኢየሱስ ክርስቶስ ዛሬም እንደወትሮ ሁሉ ሕያው ነው። የሚከፍት የሚዘጋ የሌለ ጌታ ነው። ሌላው እግዚአብሔር ከፊት ሲያልፍ ወይም ጌታ ከፊት ሲያልፍ የሚሆነው ነገር እግዚአብሔር ሞገስን ይሰጣል። ሞገስ ይህንን ክፍል በምንመለከትበት ሰዓት በብሉይ ኪዳን ካሉት ታላላቅ እግዚአብሔር ሰዎች ውስጥ መካከል አንዱ ሙሴን ማየት እንችላለን። ሙሴ እግዚአብሔር ልብ ለልብ የሚናገረው አፍ ለአፍ የሚናገረው ነቢይ፣ ስለ እሱ እህት ወንድሙን ገስጿል። ስለ ሙሴ እግዚአብሔር ሙሴን ሞገስ ሆኖለት የሰራቸውን ነገሮች እዚህ ዘርዝሮ መጨረስ ይከብዳል። ስለዚህ በአጭሩ እግዚአብሔር ከፊት ሲያልፍ ሞገስ ይሆናል። ሞገስ በሚሆንበት ሰዓት በወዳጅም በጠላትም ፊት ያለው ማናቸውም ኃይል ተቃራኒ ኃይልም ሆነ ተቀባይ ኃይል ይገዛላል። ሞገስ ማለት የእግዚአብሔር አብሮነት ካንተ ጋር ሲሆን ነው። ሞገስ ማለት ተወዳጅነት ማለት ነው። ሞገስ ማለት ተደማጭነት ማለት ነው። ሞገስ ማለት በር የሚያስከፍት ሀልወተ መለኮት ካንተ ጋር ሲሆን ማለት ነው። ሞገስ ይሰጣል እግዚአብሔር ከፊት ሲያልፍ። ሁለተኛው እዚሁ ክፍል ላይ እግዚአብሔር ከፊት ሲያልፍ የሚሆነው ሞገስ ይሰጣል ብለን ስንመለከት መጽሐፈ አስቴርን ማየት እንችላለን። መጽሐፈ አስቴር ላይ ስለ አስቴር ስለ መርዶክዮስ በምናነሳበት ሰዓት አስቴር አዋጅ ወጥቶበት በነበረ ሰዓት መርዶክዮስ ብቻውን ግቢ አጥር በር ጠባቂ ሆኖ በነበረበት ሰዓት የሞት አዋጅ በወጣባቸው ጊዜ ወደ ንጉሱ በገባችበት ሰዓት ከ30 ቀን የጾምና ጸሎት ቆይታ በኋላ በገባችበት ሰዓት የሆነውን ነገር ማየት በቂ ነው። ሞገስ ከእሷ ጋር ስለነበረ፣ መለኮት ከእሷ ጋር ስለነበረ ያለ ሕግ በገባችበት ሰዓት ሰይፍ ሊዘረጋ ሲገባ የንጉሥ በትር የወርቅ በትር ተዘረጋላት። እንዲህም አላት፣ ንግሥት ሆይ ምን እንዳደርግልሽ ትሻለሽ? የመንግሥቴን እኩሌታ ሁሉ ላካፍልሽ እችላለሁ አለ። ይህ እግዚአብሔር ከፊት ሲያልፍ፣ እግዚአብሔር ከፊት ቀድሞ ባይወጣ ኖሮ የሞት ሰው ናት። ሰይፉ
ሁለት ቦታ ሰንጥቆ ይጥላት ነበር። ምንም የተለየ ማንነት የላትም ከእግዚአብሔር ማንነትና ከእግዚአብሔር መቅደም ውጪ። ሌላው እዚህ ክፍል መርዶክዮስ ማየት ትችላላችሁ። መርዶክዮስ ስትመለከቱ መጽሐፈ አስቴር ምዕራፍ 6-7 ያለውን ነገር ነው እየነገርኳችሁ ያለው። መርዶክዮስ ራሱ እጅግ የተከበረ የተፈራ ሰው ሆነ። ሌላው ከዚህ ክፍል ሳንወጣ አንድ እንድናነሳ የሚፈልገው በጠላት ላይ እግዚአብሔር ከፊት በሚያልፍበት ሰዓት ጠላቶችን ምርኮ አድርጎ በእጅ ይሰጣል። ሐማ በ3 ቃላት በአስቴር ተገልጸዋል። አንደኛ ክፉ፣ ሁለተኛ ጠላት፣ ሶስተኛ ባለጋራ። እንግሊዝኛው የበለጠ ትርጉም ይሰጠዋል። አድቨርሳሪ፣ ኢነሚ ኤንድ ቪል የሚል ቃላትን ይጠቀማል። የተለያየ አይነት የጠላትነትን የመጨረሻ ክፋት ተሞልቶ እንዲያልቁ ውሳኔ ያስወሰነ የሐማ ውሳኔ ጠላትነት ሲገልጽ ነው። ስለዚህ እግዚአብሔር ከፊት ሲያልፍ ሞገስ ከመስጠት ባሻገር በጠላቶች ላይ እንድትበቀላቸው ከፊት አልፎ ይሰራል። ይህ የእግዚአብሔር አብሮነትና ማለፍ የሚያመጣው ልዩነት። ክብር ለእግዚአብሔር ለአምላካችን ይሁን። ክብር ለጌታ ነው። ሌላው ከዚህ ክፍል የምንመለከተው እግዚአብሔር ከፊት ሲያልፍ ለሐዋርያው ጳውሎስ ለዳንኤል በተለይ ዳንኤል ማንሳት እፈልጋለሁ። ትንቢተ ዳንኤል ምዕራፍ 6 ስትመለከቱ ዳንኤል በጸሎቱ ምክንያት ብዙ ተፈልጎበታል፣ ነገር ተፈልጎበታል። በዳንኤል ላይ የነበረው መንፈስ የሚገርማችሁ የልዩነት መንፈስ ነው። የልዩነት መንፈስ፣ ልዩ መንፈስ፣ ሌላው ትርጉም ብልጫ ያለበት መንፈስ፣ ዲስቲንግዊሽድ የሆነ ሰው ከእግዚአብሔር ጋር ስለነበረ ይሄ ክፍል በዚህ በዳንኤል ዙሪያ ብዙ ነገር ማንሳት እንችላለን። መጨረሻ ላይ ግን እንዲህ ይላል፣ ዳንኤል ጸንቶ ከመቆሙና ከአምላኩ ጋር ከመነጋገሩ የተነሳ 126 ባለስልጣናት በሱ ላይ ቢነሱ አንዱ ዳንኤል ከእግዚአብሔር ጋር በመሆኑ ድል ነስቷቸው በዳሪዮስ ዘመን ኑሮ ተቃናለት። እግዚአብሔር ከፊት ሲያልፍ በጠላቶች ሰፈር ከፍ 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 ማለትም ትቀጥላለህ። ነገር ጀምሮ ነገር አልጀመረ ይሆናል። ነገር ግን ከእግዚአብሔር ጋር ጸንተ በጽናትና በንጽህና በምትቀጥልበት ሰዓት እግዚአብሔር ጠላቶችን ምርኮ አድርጎ አሳልፎ ዝቅ አድርጎ እንድትረግጥ ሲሰጥህ፣ አንተ ግን ዝቅ ካልክበት ከፍ ከፍ ማድረግን ይጀምራል። ክብር ለጌታ ይሁን። ለጳውሎስም እንደዛ ጳውሎስ እንዲያ ስራ የበዛበት በር ተከፍቶልኛል። አንደኛ ቆሮንቶስ ላይ ስራ የበዛበት በር ተከፍቶልኛል። አንደኛ ቆሮንቶስ ምዕራፍ 16:9 ላይ ይሄንን ነው ስራ የበዛበት። ተቃዋሚዎች ግን ብዙ ናቸው። ዛሬ ወንድሜ ዛሬ ይህንን መልእክት የምትሰሚኝ እነግርሻለሁ፣ ጠላቶች ወይም ተቃዋሚዎች ስለሌሉ አይደለም የምናገለግለው፣ ስለጠፉ አይደለም የምናገለግለው፣ ኃይል ስለሌላቸው አይደለም የምናገለግለው። ኃያሉ እግዚአብሔር ግን ኃይላቸውን እየሰበረ የዘጋን የሚሉትን በር እየከፈተ እሱ ገና ከፍታዎች ላይ ያወጣናል። ምርኮን፣ ድልን፣ ፍሬና ውጤትን እየሰጠ ያስቀጥለናል። እግዚአብሔር ከፊት ሲያልፍ ሞገስን ይሰጣል። ሞገስን በሚሰጥበት ሰዓት የሚከተለው መከናወን ወይንም ፍሬያማነት ነው፣ ድል መንሳት ነው፣ መቀጠል ነው፣ መድመቅ ነው። ክብር ለኢየሱስ ይሁን። ሌላው ምናልባት ለዛሬ መጨረሻዬ በረሃ የሆነው ነገራችን እየለመለመ እንቀጥላለን። ባዶ የሆነ ነገራችን ፍሬያማ እየሆነ እንቀጥላለን። የእስራኤልን ሕዝብ ጉዞ በምትመለከቱበት ሰዓት ከግብፅ ከወጡ በኋላ ለ40 ዓመት መንገድ ላይ በነበሩበት ሰዓት እግዚአብሔር ከነሱ ፊት ስለሚቀድም አማሌቅን ከመምታት እባቦችን ከመገሰጽ ሌሎች ብዙ ነገሮችን ከማድረግ ባሻገር ምንም እህል ውሃ በሌለበት ዘር ባልተዘራበት ምድር የመላእክትን ምግብ መናን እየመገባቸው መርቷል። ከዓለት ጭንጫ ውሃን እያፈለቀ አጠጥቷቸዋል። ተስፋቸው የሆነ እግዚአብሔር ብቻውን ከነሱ ጋር ነበር። የዘዳግም ጸሐፊ እንዲህ ይላል፣ እግዚአብሔር ብቻውን መራው ነው የሚለው። እግዚአብሔር ከፊት ሲያልፍ ወደ ከፍታ፣ ወደ ደስቲኒ፣ ወደ ሙላት በሚመራበት ሰዓት በረሃ አይገጥምህም አይደለም፣ ማጣት አይገጥምህም አይደለም፣ መከራ አይገጥምህም አይደለም። መጽሐፉ ስለማይል
ይገጥምሃል፣ ይገጥምሻል። ነገር ግን በረሃብ በሚመስል ነገር ውስጥ እግዚአብሔር ልምላሜን ያደርጋል፣ ፍሬያማነትን ያደርጋል። ነገርን ጌታ ድንገት ይቀይረዋል። ጭንጫውን የውሃ መፍለቂያ ያደርጋል። እግዚአብሔር ከፊታችሁ ይወጣል። ከዚህም የተነሳ ያልተጠባበቃችሁትና ያላሰባችሁት እውነቴን ነው ብላችሁ እግዚአብሔር በበረከቱ ይጎበኛችኋል። የደከመ አቅም ያጣ ጉልበት የከዳው ሰው ቢኖር መልእክት አለኝ ዛሬ። እግዚአብሔር ያበረታል። እግዚአብሔር ጓዳህን ይሞላል። እግዚአብሔር ከፊት ይወጣል። እግዚአብሔር ከፊት ያልፋል። ጠላት ድንገት ይረፈረፋል። ምስጋናና ክብር ለሱ ይሆናል። ላንተ ጥቅም፣ ለጠላቶች ውርደት ይሆናል። ትቀጥላለህ፣ ትበዛለህ፣ ድል ትነሳለህ። የእግዚአብሔር መልእክት ይሄ ነው። እግዚአብሔር ከፊት ሲያልፍ የተከፈተ በር ይሆንልሃል። ሻሎም